ወደ አረብ ሀገር ስንመጣ ወይም ደግሞ በስራ ቦታችን ላይ 10 የምንሰራቸውን ስህተቶች አብረን እናያለን። አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች በሙሉ እንደምሰነበታችሁ፣ እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ዛሬ በሌላ ቪዲዮ ተመልሼ መጥቻለሁ። ክርስቲያን እህቶቼ ሰላም ብያለሁ በያላችሁበት። ዛሬ ቪዲዮ የሚሆነው አረብ ሀገር ከመጣን በኋላ 10 የምንሰራቸውን ስህተቶች እንጠቅሳለን ማለት ነው። እስከ ቪዲዮ መጨረሻ ድረስ ግን አብራችሁን ቆዩ ማለት ነው። ወሬ አላበዛም፣ ወደ ቪዲዮ ነው ቀጥታ የሚሄደው ማለት ነው። 10ኛው የምን ይላል? የቤት ውስጥ ለምሳሌ ብዙዎቻችሁ እንደዚህ አይነት ጥያቄ ሊኖራችሁ ይችላል። እንደዚህም አለ ወይ ልትሉኝ ትችላላችሁ፣ ግን ማንሳት ስላለብኝ ነው ማለት ነው። ብዙ እህቶች ደግሞ እየሰማን ነው። በዛ ላይ ደግሞ በጣም ከመቶ 5% እንደዚህ አይነት ነገር ሊያጋጥም ይችላል ማለት ነው። ብዙ ጊዜ የምንሰራው ስህተት እዚህ ሀገር ከመጣን በኋላ የመጣንበትን እስከምንረሳ የሚያስችለን ነገር ሎኬሽን ምናምን ልከን ከኦንላይን እቃ መጥለብ ሊሆን ይችላል፣ ወይ ያማረን ነገር ወይ ደግሞ አዳዲስ ነገር ያማረን ነገር መጥለብ ሊሆን ይችላል። ምን ልከን ሎኬሽን ልከን ማለት ነው። ያ ራሱ ትልቅ ስህተት ስለሆነ ከስህተት በላይ ትልቅ ስህተት ስለሆነ አንድ ሰው የቤትን ሰው ያለበትን የዛ ሰው ቤት አድራሻ መስጠት ማለት በጣም ከባድ ነው። ከዚህ ይሄን የምናደርግ እህቶች ወይ ደግሞ አያውኝም ቤተሰቦች ስራ ነው የሚውሉት፣ ይሄን የለም እንደዛ አይነት ነገር አታድርጉ። የእውነት ያሰባችሁ ሰዎች ራሱ አታስቡት። ወደ 9ኛው እንሂድ። 9ኛው ደግሞ ብዙ ጊዜ አረብ ሀገር ከመጣን በኋላ የምንሰራቸው ስህተቶች አሁን ላይ ደግሞ ከአንዱ እንኳን ሰምቶ ለመታረም ራሱ ያስቸገራል ማለት በፊት ነበር ይሄ ነገር የነበረው። አሁንም ግን ብዙ እህቶች እያለቀሱ ነው። የገንዘብ አያያዝ የመጣንበትን እስከምንረሳ ድረስ ነው። የእውነት ነው የምላችሁ፣ የመጣንበትን እስከምንረሳ ድረስ ብዙ እህቶች አሁንም የአንዱ ስህተት አንዱ አላስተምር ብሎናል ማለት። ገንዘብ አያያዝ ማለት ስህተት በጣም አለብን። ያለ አግባብ ገንዘባችን እንዳልኳችሁ፣ ለምሳሌ ያለ አግባብ ገንዘብ አለመያዝ፣ ለምሳሌ ያማረርን ነገር እንዳልኳችሁ መጀመሪያ እንዳልኳችሁ ከኦንላይን መጥለብ ሊሆን ይችላል። ገንዘባችን የማንፈልገውና የማይፈለገን ወይም ደግሞ የማያስፈልገን ነገር ላይ ወይም ደግሞ ገንዘባችን ያለ አግባብ እንልካለን፣ እናባክናለን። 9ኛው ስህተታችን ይሄ ነው። ልብ በሉ ማለት ነው። 8ኛው በአረብ ሀገር መተን ስህተት የምንሰራው ስህተት 8ኛው ራስንና ጤና እንዲሁም ደግሞ የግል ንጽህናችንን ችላ እንላለን። ለሰዎች ብቻ ለዛ አንዳንድ ጊዜ የራሳችን እርስት አድርገን ለነሱ ነው በቃ ሁሉ ነገራችንን አንዳንድ የምንሰራውም ብቻ ባጭሩ ምን ልንገራችሁ፣ የምንሰራው ለእኛው መሆኑን ሁሉ እንረሳዋለን። ያ የምንሰራውን በቃ አለ አይደል፣ አንድ ሰው ሰርተን ገንዘብ ተቀብለን ለራሳችን መሆኑ እስከምንረሳው ድረስ አስባችሁታል? ራሳችንን ረሳን። ለምሳሌ የግል ንጽህናችን ክፍላችንን አናጸዳም ብዙ እህቶቻችን። እዚህ ላይም ጥንቃቄ እናድርግ። የብዙ እህቶች ችግር ስለሆነ ነው። ሁሉም ሰው ማለት አይቻልም። ብዙዎቻችን ግን እንደዛ ነን። 7ኛው ደግሞ ስህተት የምንሰራው 7ኛው ልንገራችሁ ማለት ነው። ልብ ብላችሁ አዳምጡ በዛ አጋጣሚ ማለት ነው። ብዙ ጊዜ ከሰዎቻችን ጋር አላደል ከሰዎቻችን ጋር ወይም ከአሰሪዎቻችን ጋር ወይም ደግሞ አላደል ከባሎካዎቹ ጋር ማለት ነው የጋራ በቃ በሚፈጠሩ አለመግባባቶች ላይ ወይም በንዴት አለመፍታት መሞከር። የሆነ ስህተት ብንሰራ ያ ስህተታችንን አንቀበልም ወይ እንገነፍላለን፣ ወይም ደግሞ ከዛ ሰው ጋር ተመሳሳይ ባህሪ ሊኖረን ይችላል፣ ወይ ደግሞ ያን ሰው አለመታገስ ሊሆን ይችላል። በትንሽ ስህተት ብዙ ስህተቶችን እንሰራለን። ትዕግስት ሊኖረን ይገባል ከሀገራችን እስከወጣን ድረስ። 7ኛው ይሄ ነው። ልብ በሉ ማለት ነው። 6ኛ ደግሞ 6ኛ በእርግጥ እኔም ለዚህ ነገር ፍሬሽ ነኝ። የዚህ ሀገር ሕግና ደንቦች አናቅም ብዙዎቻችን ማለት ነው። ምን ይደረጋል ምን አይደረግም አለ አይደል። በሀገራችን የራሳችን ባህሎች አሉን፣ ብዙ ነገሮች አሉን። ግን ሕግና ደንቦቻቸውን አናቅም። በቃ እየተማርን ነው የምንሄደው፣ በሂደት ነው የምንማረው። ግን እየተማርን ራሱ አይገባንም። እንደዚህ አይደረግም እንላለን ብዙ ጊዜ። እነሱን አይተን ራሱ አንማርም ማለት ነው። አንማርም እነሱን አይተን። ለምሳሌ ባለባበሳችን ሊሆን ይችላል፣ በማህበራዊ ግንኙነታችን ሊሆን ይችላል፣ በስራችን
ምን ሰዓት ነው በቃ አለ አይደል? በእነዚህ አይነት ነገሮች እነሱ የራሳቸው ህግና ደንብ አላቸው። ለምሳሌ የሰዓት ልዩነት አለ። ለምሳሌ እዛ ሀገር ስንመጣ የመኝታ ሰዓቱ ራሱ ሊዘበራረቅባቸው ይችላል። ማለት ህግና ደንቡ ለምሳሌ ኢትዮጵያ ስለ ኢትዮጵያ ህግና ደንብ ብናስብ በእርግጥ አንድ ሰው እንዳለበት የስራ ዘርፍ ይወስናል። አንድ ሰው ጠዋት ተኝቶ ነው የሚነሳው ወደ ስራው የሚሄደው። የዚህ ሀገር ደግሞ ለምሳሌ ይህ ሀገር ደግሞ ስንመጣ አንደኛ ሙቀት ነው፣ ሁለተኛ ደግሞ አብዛኛው ጊዜ አርፍዶ የመነሳት አለ። አብዛኛውኑ ደግሞ ህጎች አሏቸው፣ የራሳቸው ህጎች አላቸው። ያ ህጎች መቀበል አለብን ማለት ነው። ከዛ ነገሮች ጋር ራሳችንን ለመላመድ መሞከር አለብን ማለት ነው ውዴቶቼ። አምስተኛው የስራ እረፍት ወይም ደግሞ ሰዓት በአግባቡ ከራሳችን ጋር አለመጣጣም አለ አይደል? የስራ እረፍታችን ምን ሰዓት ነው? ወይ ደግሞ ግዴታ ከዚህ ስንመጣ ከዛ ከሀገራችን ስንመጣ መምጣታችን እንጂ መብትና ግዴታችን አናውቅም። የስራ ሰዓታችን ምን ሰዓት ነው? የእረፍት ሰዓት የምን ሰዓት ነው? ስንት ሰዓት ነው የሚሰራው? ሂሳብ አንሰራም እዚህ ጋር። እንደገና ትዝ አይለንም በዛ ስንመጣ የምንሰራው ስተት በቃ መምጣታችንና ስራ መስራታችን ብቻ ነው። እዚህ ከመጣን በኋላ የስራ ሰዓታችን አንለይም፣ የእረፍት ሰዓታችን አንለይም። ያለችን ሰዓትም በአግባቡ አንጠቀምም፣ እውነት ለመናገር ማለት ነው። ወደ አራተኛው ልሄድ። አራተኛው የሚሆነው ስህተታችን ደግሞ የስልክ አጠቃቀማችን አለመገደብ፣ ከመጠን በላይ መጠቀም ስልክ በስራ ሰዓት ሆነ አለስራ ሰዓት ሆነ ሰዎች ይቀየማሉ ወይስ አይቀየሙም ብለን ምንም ያን ነገር ከግምት ውስጥ አናስገባም። ስራዬ ነው። በእርግጥ አንድ ሰው ስራዬን እስከሰራው ድረስ ስልክ ማውራት እችላለሁ፣ ስልክ መስራት እችላለሁ ሊሆን ይችላል። አንድ ሰው ግን የዛ ሰውንም ፍላጎትና ስሜት ማክበር አለብን። ገብታችኋል? የዛ ሰውንና ያ ሰው ምን ይፈልጋል? በእርግጥ 100% እንደምድም እያልኳችሁ ሳይሆን ግን ስልክ ሳወራ ራሳችንን በማይጎዳ መንገድ፣ ያ ሰውንም በማያስቀይም መንገድ፣ ሁለተኛ ደግሞ ህግና ደንባቸውንም በማይጥስ መንገድ መሆን አለበት ብዬ አስባለሁ። ወደ ሶስተኛው እንሄድ ማለት ነው ውድ ቤተሰቦቼ። ሶስተኛው ደግሞ የዚህ ሀገር የምንሰራው ስህተት ወይም ደግሞ አዲስ ልንሆን እንችላለን። የምንሰራው ስህተት ወይም ደግሞ ቀድመን ጥንቃቄ ላናደርግ እንችላለን። ለምሳሌ የቤት እቃዎች አጠቃቀም ማሽን ሊሆኑ ይችላሉ፣ የልብስ ማጠቢያ ሊሆን ይችላል። እውነት ለመናገር እኔ እስካሁን ራሱ የልብስ ማጠቢያ እንዴት እንደሚጨምቅ ራሱ አላቅም። ሀቅ ለመናገር ይሄ አንዳንድ ማሽኖች ሊሆን ይችላል ሳናቅ ወይ ደግሞ አጠቃቀማቸውን እንኳን ሳናቅ ወይ እንችላለን ብለን ሊበላሹብን ይችላሉ፣ ወይ ደግሞ አለ አይደል ወይ ሊቃጠሉብን ይችላሉ። እዚህ ላይ ስህተት እንሰራለን። እንደው አዲስ እንደመጣን ብዙ ጊዜ ብዙ ጥፋቶች እናጠፋለን። ብዙ የሚያማርሩ ሰዎችም አሉ አሁንም የሚያማርሩ። ምክንያቱም ሳናቅ ብዙ ማሽኖች ሊበላሹብን ይችላሉ። ብዙ ነገሮች ይበላሻሉ። በእርግጥ አንድ ነገር በማንኛውም ቀዷ በደረሰ ሰዓት ይበላሻል። ግን ስህተት እንሰራለን አዲሶች። ሁለተኛውንና አንደኛውን ለእናንተ ጥያቄ ሰጥቻችኋለሁ። በኮሜንት ላይ ያሳውቁን። የዛሬው ፕሮግራም ይህን ይመስል ነበረ። አብራችሁን ስለቆያችሁ አመሰግናለሁ።